ሰላም የሁለት ሰው ከንፈር በነጭ ወሬ መጥቷል ማለት ነው። አንተ እንደዚህ የምትተማመን በራስህ ከሆነ እሷ ትክክለኛ እርጉዝ ከሆነች ባለፈ ከማርክ ጋር ሄዳ ካሜራን በር ላይ ያቆሙና ውስጥ ገብታ ማስታወቂያ ሰርታ ወደ ቤት ተመለሰች። እውነተኛ እርግዝና ቢኖር ኖሮ ማለት ነው እሷ ሐኪም ቤት እየገባች ቼክ ላድርጎ ነው ልጄ እንዴት እንደተቀመጠ ለማየት ነው ምናምን ብላ ቀሚሷን እየገለበች 100 ጊዜ ትመረመራለች ነበረ። እንዴት ልጁ እንዴት እንደተቀመጠ ምን ላይ እንዳለ ሰው እኮ በኮምፒውተር ሄዶ ያል ማለት ነው። እናንተ የዶላር ሱስ ስላለባችሁ ስለዚህ ቪዲዮ ትሰራላችሁ ነበረ። ግን የለማ ኔቨር ጨርቅ ነው። ይህን ወደህም ጠላህም አስረግጬ ነው የምነግርህ፣ ተቀበል። የለማ እስቲ አድርጎ አንተ እውነተኛ ሀቅ ካለክ እስቲ አሁን 8ኛ ወር የሚሆን 9ኛ ወር የሚሆን ሐኪም ቤት አስገባትና ልጁ እንዴት ተቀምጦ እንዳለ አንዳንድ ጊዜ እኮ ጭንቅላቱ ወደ ታች ተመልሶ እግር ወደ ላይ የሚመለስም አለ። እንደዛ እስቲ ክትትል አድርግለት ሄደ ማለት ነው። አንተ እውነተኛ ታሪክ አንተ ጋር ካለ ማለት ነው። የለማ ኔቨር የለም። ባለፋችሁ ይዛቸው የመጣችሁ ፎቶ የእናንተ በጎችን ጅሎችን ብር የምትበሉት እነሱን ለማሳመን ነው። ፎቶሾፕ ዜክ ነው የመጣኮ እዚህ ላይ ማለት ነው። እዚህ ጋር ጎማውን እንኳን አልገዛክም አንተ ወዱ ላይ የሚደረገው ጎማ አልገዛክም። ለምን? ብሩ ትልቅ ስለሆነ። አንተ ዝም ለ10 ሺህ ብለክ እኮ ቢበል ስትበል ስትል ነበር አንተ ገብጋባ ስለሆንክ ማለት ነው። አሁን ለምንድነው ድራማ የሚያበላሹብኝ? ገና በገና ስጋት ውስጥ ገብተ ነገ ሌላ ሰው ተከራይተ ልጅ ይዘህ ስትመጣ ያብረሽ አይደለም ይሉኛል ብለህ ገና በገና ቁጭ ታደርጋለህ ማለት ነው መልእክት። ስለዚህ የለም። እስቲ አንተ በራስክ የምትተማመን ከሆነ እውነት አቅ ካለክ ሂድና ሐኪም ቤት አስገብተክ እንየዋ፣ አብረን እንየው። ነጭ ወሬ የአረብ ሀገር ሴቶች በላችሁት እኮ። አሁን እሷ አውቃ ቤተሰቦቿ ጋር ሄደች ተብሎ እየሄደች ቪዲዮ እየሰራች ከቤተሰቦቿ ጋር ለቤተሰቦቿ ከፍላ ከአንተ ጋራ ቤት ውስጥ እያለች የአረብ ሀገር ሴት ብር የምትበሉ አይጻተኛ ናችሁ እኮ እናንተ። ፈጣሪም አትፈሩ ማለት ነው። ባለፈ ለአመት ባል እዛ ሄደች፣ ወታጀራ ሄደች። ከዛም ቤተሰብ ጋር ሳትሄድ ተመልሳ ስትመጣ ወደ ሸገር በጎቹ ሊሞቱ ደረሱ። እንዴት እኛን አኩራችኋለሁ ብለሽን ነበር፣ እንዴት እንደዚህ ታደርጋለሽ? ወርቅ ሳይቀር የልጅ ልብስ ሳይቀር የተላከ ማለት ነው። እንዴት እንደዚህ ታደርጋለሽ ብሎ በውስጥ ሲያሳብዳት ለቤተሰቦቿ ብር ከፍለክ ከቤተሰቦቿ ጋራ እዚህ ድራማ ውስጥ ቤተሰቦቿም እዚህ ድራማ ውስጥ እንደሚገቡ ያደረግ አንተ ነክ። መች ነው የምትፈልገው እሷ ወደ ቤተሰቦቿ እንደምትሄድ? አትፈልግም እኮ አንተ እሷን ብቻ አስረግጠክ መብላት ነው የምትፈልገው ነበረ። መች የእሷ ቤተሰቦች እንደሚያልፍላችሁ ትፈልጋለህ አንተ? ያ ቀለሙ እንኳን አልተቀየረም እኮ። ያ የተሰባበረ ሽንት ቤት በሩ እንኳን አልተቀየረም እኮ። ያ ህይወት እንኳን ሳትቀይር እኮ ነው ተመልሳ ወደ ቤተሰቦቿ የሄደችው ማለት ነው። ቤተሰቦቿን የነሱን ቀለም እንኳን ሳትቀይር የነሱ ሶፋ ሳትቀይር 2 አመት ሙሉ እዚህ ሚዲያ ላይ ቁጭ ብላ ስታለቅስ ቆይታ ነው አሁን ለድራማ ስትል እኮ ነው የሄደችው እንጂ ቤተሰቦቿን መች ፈለገች? እሷ መች ፈልጋ ነው የሄደችው ቤተሰቦቿን? እንዴ እስካሁን እኮ የእሷን ቤተሰቦች የምትፈልግ ቢሆን ኖሮ የምትወድ ቢሆን ኖሮ እኮ መልስ ተጠርተክ አመት በዓል ሲመጣ ፋሲካ ሲመጣ መስቀል ሲመጣ በጊዜ አማች ቤት የምትሄድ ነበረ። አንተ ውሸታም ቀዳዳ ማለት ነው። ጅል አንፎ በአንተ ቦታ በቃ አንተ ብቻ ነህ አራዳ። የአረብ ሀገር ሴቶች ስንት ጀግና አሉ፣ ስንት ስማርቶች አሉ። አንተን የተከተለክ በጎች ብቻ እኮ ናቸው፣ የገጠር ልጆች ምንም ማቁ ማለት ነው። ፋራ ሰገጤ ሁላ። እሷ አሁን ሽንቱን የጨመረችበት አንድ መስመር እንኳን አላወጣም። ሽንቱ እንኳን አልጨመረችበትም። ታሊለል ቦሉ እንኳን ሽንቱን እንኳን አልጨመረችበትም። ነጩ ነው እንደዚህ ይዛ የመጣችው ከመጀመሪያ እስከ መጨረሻ የለም። ነገም ቢሆን የሰው ልጅ ነው ተከራይተ የምትመጣ። ለ3 ቀን ለ4 ቀን አንድ ቀን ውስጥ 3 ቪዲዮ 4 ቪዲዮ ትሰራለህ። ከዛም በኋላ ልጁን ትመልሳለህ። የለም ወንድ ንግስቲ እኔ ሀገር መጣለሁ ከኔ ጋር ተገናኙት እስቲ እናንተ ሀቅ ካላችሁ ማለት ነው። ነጭ ወሬ ሰው ይሄን አል እንደዚህ ይዋሻል እንዴ? በፈጣሪ ስራ
ለምንድን ነው የምትናገሩብኝ? ለምንድን ነው የሷ ውሸት ነው የምትሉ? እርጉዝ እኔ በጎቹ ብር ልብላ። እንደዛ ነው። ለዛ ነው እንደዚህ የሚያንገበግብ ካንተ። ድራማው ይቀጥላል። አዎ ይሄ ጨርቅ ይወጣል። አዎ ጨርቅ ነው። አስረግጬ ነው የምነግርህ። የሁለት ሰው ከንፈር ወደ ውስጥ ያለ በኖራና ጨርቅ ብቻ ነው። ልጅ የሚባል ነገር የለም። ልጅ ካለ እስቲ ሐኪም ቤት አስገብተ አይናችን እያየ አስመረምራት። ወንድ ነህ አንተ፣ ወንድ ነህ ማለት ነው። ሸር አድርጋችሁ አድርሱለት ለዚህ ለሁለት ሰው ከንፈር። 2 ዓመት ሙሉ ህዝቡ ስትዋሽ ቀርተክ አሁን ደግሞ በዚህ በፈጣሪ ስራ ትዋሻለክ። ቆሻሻ። ትንሽ እንኳን አታፍርም እንዴ? ትንሽ አታፍርም? ያስታውቃል እኮ በአንድ በኩል ከፍ ይላል፣ በአንድ በኩል ዝቅ ይላል። ጎማውን ግዛላት አገላግለን። ከመጀመሪያውን እንደዚህ ተወላ ስትጀምሩ ለምንድን ነው ጎማውን ያልገዛኩ? ፈጣሪ አናትክን ጎንጎምክና ቆሻሻ ወራዳ። እሷ የረከሰች ለክብሯ የሌላት አንተ እውነተኛ ምን አስጨናነቅክ? ለሰው ታዲያ ራቁትሽን ውጪ ብለህ የምታስወጣ ምን አስጨናነቅክ? በጎቹ ልትበላ ነው እንጂ ሌላ ነገር ምንድን ነው? አንተ እውነት ሀቅ ካለክ ለምን በውስጧ ከላይ ልብስ እንደለበሰችው ወልዳ ልጅ ይዛ ለምን አልመጣችም ታዲያ? የለማ ገና በገና ደግሞ ነገ የሌለ ሰው ልጅ ነው የሱ አይደለም ይለኛል ብለው ወጥቶ ቪዲዮ ይሰራል። የለም አሁን ቪው ራሱ እኮ የለም። አንተ በቃ ያንተ ውሸት ሰው ሰለቸው ማለት ነው። 400,000 ሰብስክራይብ ሲዘግ 250 ነው 150 ነው የሚከተልክ ማለት ነው። በጎቹ ክብት ይሄን ሰው ይዋሻል እንዴ?